በዛሬ ትምህርታችን አፕዴት የሆነውን ከዩቲዩብ እንዴት ገንዘብ ማግኘት እንደምትችል ያገኘነውን ገንዘብ እንዴት ካልኩሌትን ቁጭ አድርገን እንሰራለን። በተለይ አንድ ሰው ሙዚቃውን ለቆ ሙዚቃውን ተወዶ በ100 ሚሊዮን የሚታይ ከሆነ በ100 ሚሊዮን ውስጥ ምን ያህል ብር ጀነሬት አድርጓል የሚለውን ካልኩሌት አድርጌ ያሳያችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ለጓደኞቻችሁም ሼር አድርጋችሁ እናንተም ላይክ ማድረግ እንዳትረሱ። በተለይ የመጀመሪያ 20 ሰው ከሆናችሁ ቪዲዮውን እስከ መጨረሻ ብታዩት ጸዴ ነው። ወደ ሶሻል ሚዲያ መተን ገንዘብ ጀነሬት እንዴት እንደምናደርግ የምናስብ ከሆነ መጀመሪያ 3 ነጥቦችን ማወቅ ያለብን ነገሮች አሉ። እነኚህ ኮንቴንት፣ ኦዲየንስ እና ቪው ናቸው። ኮንቴንት ማለት ፕሮዳክታችን ነው፣ ለገበያ የምናቀርበው ለኦዲየንሳችን አቅርበን እነሱ ደግሞ የሚጠቀሙበት ማለት ነው። በዚህ ሴናሪዮ የሚጠቀሙ ቪዲዮዎችን ነው። ሁለተኛ ላይ ቪው ማለት ደግሞ ብራችን ማለት ነው። ይሄ ማለት ካረንሲያችን። ኦዲየንሳችን ማለት ደግሞ ፕሮዳክታችን የሚገዙት እኛ ያቀረበው ኮንቴንት የሚጠቀሙት ማለት ናቸው። ስለዚህ እነኚህ ዋና ነጥቦችን አስቀምጠን ከዩቲዩብ ጀነሬት ስናደርግ ዩቲዩብ ላይ ቪዲዮ ለቀን ቪዲዮአችን ደግሞ ቪው ካገኘ በኋላ ያን ቪዲዮ ላይ ተመስርተን እንዴት ነው ካልኩሌት የምናደርገው የሚለውን 4 ነጥቦች አሉ። አንደኛው ኮር አድ ሜትሪክስ የሚባሉትን ሲፒኤም እና አርፒኤም የሚባለው። ሲፒኤም ማለት ኮስት ፐር ማይል ወይም ደግሞ ከ1000 እይታ ላይ ዩቲዩብ የምንከፍለው ማለት ነው። አርፒኤም ማለት ደግሞ ከ1000 እይታችን ከዩቲዩብ ምን ያህል እናገኛለን። ሲፒኤማችን 45% ለዩቲዩብ እንከፍላለን። 55% ከዩቲዩብ ከተከፈለ የሚቀርልን ማለት ነው። ሁለተኛ ላይ ኦዲየንሳችን ጂኦግራፊካሊ የሚገኙበት ቦታ ወሳኝ ናቸው። በተለይም ካረንሲያቸው ሃርድ ከሆነ እነ ዩናይትድ ኪንግደም እና አሜሪካን፣ ካናዳ፣ አውስትራሊያ እነኚህ ኦዲየንሳችን እነኚህ ቦታ የሚገኙት ከሆነ በጣም አሪፍ ገቢ ነው የሚያስገኙልን። በተቃራኒ ደግሞ ኦዲየንሳችን ከብራዚል፣ ከኢንዲያ ከነኚህ ካረንሲያቸው አፍሪካ ውስጥ የሚኖሩት ከሆነ ቪዲዮአችን ቢታይ እንኳን ከነሱ የምናገኘው ገቢ በጣም ትንሽ ናት። ሶስተኛው ኮንቴንት ፎርማት ነው። ኮንቴንት ፎርማት ማለት ደግሞ የምንለቀው ቪዲዮ ሾርት ነው ሎንግ ነው። ሎንግ ቪዲዮ የምንለቅ ከሆነ ሎንግ ስለሆነ ዩቲዩብ ማስታወቂያውን እንደ ልቡ መስራት ይችላል። ሾርት ከሆነች ግን ኦልሬዲ ኮሜዲ ነው። ለኮሜዲ ደግሞ ማስታወቂያ የሚያቀርቡ ድርጅት የለም። በተለይ የምንለቀው ቪዲዮ ከ8 ደቂቃ እና ከዛ በላይ የሚሆን ከሆነ 8 ደቂቃ ብቻ የሚሆን ከሆነ ሁለቴ ብቻ ነው ዩቲዩብ ማስታወቂያ ሊሰራበት የሚችለው፣ መጀመሪያ ላይ እና መጨረሻ ላይ። ቪዲዮአችን ደግሞ ከ8 ደቂቃ እና ከዛ በላይ የሚሆን ከሆነ በተለይ ትላልቅ ካረንሲያቸው ሃርድ የሆነ ካውንትሪዎች ውስጥ የሚሆን ከሆነ ከ3 ጊዜም በላይ ማስታወቂያውን ሊሰራበት ይችላል። በዛን ጊዜ በማስታወቂያው መስራት የምናገኘው ገቢያችንም በዛው ልክ ይከፍላል ማለት ነው። እዚህ ላይ የተለቀቀው ቪዲዮ አንድ ኦዲየንሳችን ከ30 ሰከንድ በላይ የሚቆይ ከሆነ እይታውን ይቆጠርልናል። ከ30 ሰከንድ በታች የሚሆን ከሆነ አልታየም ብሎ ስለምንገድብ አይቆጠርልንም። ቪዲዮአችን 1 ሚሊዮን 1 ደቂቃ ወይም 1 ደቂቃ የተወሰነ አይቶ ከሚወጡ 10,000 ሰው ቪዲዮአችን ቁጭ አድርጎ ቢመለከትልን ይቻላል። አራተኛው ኒች ሰሌክሽን ነው። ኒች ማለት ደግሞ ፕሮዳክታችን ኮንቴንታችን እንደማለት ነው። ይህን ደግሞ በ3 ቦታ ከፍለን እናየዋለን። ሃይ ሬቨኑ ኒች፣ ሚድ ሬቨኑ ኒች እና ሎው ሬቨኑ ኒችስ። ሃይ ሬቨኑ ኒችስ የምንላቸው የዛሬ ገበያ ላይ ቢዝነስ ላይ ትኩረት ያደረጉት ስለ ዛሬ ገበያ የሚያወሩት ኮንቴንቶች ናቸው። እነኚህም ኮንቴንታችን ስለ ፐርሰናል ፋይናንስ፣ ስለ ኢንቨስቲንግ፣ ስለ ካርዶቹን፣ ስለ ፋይናንሶቹን የሚያወራ ከሆነ እንዴት ከኦንላይን ገንዘብ መስራት እንደምትችል፣ ዲጂታል ኤአይ የሚሆን ከሆነ ዲጂታል ማርኬቲንግ ሶፍትዌሮቹን፣ ፕሪሚየም ኤዱኬሽኖቹን፣ ስለ ሄልዚ፣ ስለ ዌልነስን የሚያስተምሩት ከሆነ አንድ ቋንቋ እንዴት እንደምንማር እነኚህን የሚያስተምሩት ከሆነ በዚህ በጣም ጽድት ያለ ማስታወቂያዎችን ስለሚመጣላቸው በዛው ልክ የሚከፈልልን ክፍያ በጣም ትልቅ ነው። በዚህ በሃይ ሬቨኑ ኒችስ ከ$10 እስከ 40 እና ከዛ በላይ ይከፈልላቸዋል። ይህም የሚወሰነው ጂኦግራፊ ቦታው የት ጋር እንደሆነ ነው። በተለይ አሜሪካን፣ ዩናይትድ ኪንግደም፣ አውስትራሊያ፣ ካናዳ እነኚህ ውስጥ የሚታይልን ከሆነ ቪዲዮአችን ከ50 እና ከዛም በላይ ዶላር ማግኘት ይቻላል ከ1000። ሁለተኛው ሚዲየም ሬቨኑ ኒችስ። እነኚህ ደግሞ ቢዝነስ ስሩ ኢንተርቴይንመንት የሚባሉ ኮንቴንቶች ናቸው። በዚህ ከ1000 ቪው እይታ የምናገኘው
ከ4 ዶላር እስከ 9 ዶላር ነው። እነኚህ ስልኮች የሚሸጥ ከሆነ በሱቃቸው ሞተሮቹን፣ መኪናዎቹን፣ ትራቬል፣ ብሎጊንግ፣ ዶክመንቴሽን፣ ስለ ፊትነስ፣ ቦዲ ቢልዲንግ፣ ስለ ሄልዚ፣ ፋሽን፣ ቢዩቲ፣ ኩኪንግ፣ ፉድ ማዘጋጀትን እነኚህ ላይ የሚሰራ ከሆነ ሚዲየም ናቸው። ኦልሞስት ከ4 እስከ 9 ዶላር በዚህ ማግኘት እንችላለን። ሶስተኛው ሎ ሬቨኑ ኒችስ። እነኚህ ደግሞ ትኩረት የሚያደርጉትን ኦልሬዲ ኢንተርቴይንመንት ብቻ ነው፣ ሰውን ለመዝናናት ብቻ የሚቀርቡት ናቸው። እነኚህም ሙዚቃዎቹን፣ ፊልሞችን፣ ኮሜዲዎቹን፣ ሆመሮችን፣ ጌሚንጎችን፣ ጀነራል ቪሎጎች እና ላይፍ ስታይሎች ናቸው። በዚህ የሚሰራ ማስታወቂያ የለም። ኦልሬዲ ኢንተርቴይንመንት ናቸው። ስለ ኢንተርቴይንመንት ደግሞ ማስታወቂያ የሚያሰራ ድርጅቶቹ የለም። አሁን ለምሳሌ በዩቱብ ብዙ ጊዜ ማስታወቂያ የሚሰራ ኮካ ኮላ ካምፓኒ ነው። ስለዚህ ስለ ፉዲንግ ምናምን የሚሰራ ስለሆነ ይህ ደግሞ በመሃል ከ4 እስከ 9 በአንድ ሺህ እይታ የሚያስከፍል ናቸው። ስለዚህ ሚዲየም ገቢ ያላቸው ናቸው ማለት ነው። ከዚህ በተለየ መልክ ደግሞ ዩቱብ ላይ በሌላ አፕሊኬሽን ላይ የምትሰሩ ከሆነ በተለይ ሱቃቸውን ሊያስተዋውቁ የሚፈልጉት በእናንተ እቃቸውን የሚሸጥ የሚፈልጉ ከሆነ ቪዲዮአቸው ላይ ሊንኩን ታስቀምጡትና ቀጥታ ወደ ዌብሳይታቸው ሄዶ እንዲገዙ ማድረግ ትችላላችሁ። ይሄም አፍሊኤት ማርኬቲንግ ይባላል። ብራንዲንጋቸውን፣ የሚሰሩትን ስራዎችን፣ ፈንድራይዚንጎቹን እነኚህን ሊንኩን በዲስክሪፕሽን ታስቀምጡለትና ቀጥታ በዛ ገብተው እቃውን ማዘዝ መግዛት የሚፈልጉት ከሆነ ኢንትረስትድ ከሆኑ በዛ ሄዶ የሚገዙት ከሆነ በዛ መሰረት እናንተ ደግሞ ገቢያችሁን ታገኛላችሁ። ግን ቀድማችሁ ከድርጅቱ ጋር መግባባት አለባችሁ። እንዲህ ካረኩላችሁ ትሰጡኛላችሁ፣ በዚህ መልክ እሰራለሁ ብላችሁ ታሳውቁና በዚህ መልክ መስራት ትችላላችሁ። ይሄ ከዩቱብ ከሚገኘው በተጨማሪ ነው። መጀመሪያ ላይ እንደነገርኳችሁ መጨረሻ ላይ አንድ ሴናሪዮ ወስደን እንሰራለን ብያችሁ ነበርና አንድ ሰው የሙዚቃ ቪዲዮን ሰርቶ ቪዲዮን ከተለቀቀ በኋላ በ100 ሚሊዮን የሚታይ ከሆነ በ100 ሚሊዮን ውስጥ ምን ያህል ብር ያገኛል የሚለው ነው። በዶላር ሳይሆን በብር እስከሚጠን ነው የምንሰራው። እይታው 100 ሚሊዮን ነው። በ100 ሚሊዮን ታይቷል። ከዛም በኋላ ሁለተኛ ላይ የምንለየው ኒቹ ምንድን ነው? የትኛው ውስጥ ነው ሃይ ሬቬኑ የሚያስገኝ ነው? ሚዲየም ሬቬኑ የሚያስገኝ ነው? ሎ ሬቬኑ የሚያስገኘው ነው? ሙዚቃ እንደነገርኳቸው ኦልሬዲ ኢንተርቴይን ለማድረግ ብቻ ስለሆነ በዛ ማስታወቂያ የሚያሰሩት ብዙም የሉም፣ ቢኖርም በጣም ትንሽ ናቸው። ስለዚህ በዚህ ከ1 እስከ 4 ዶላር ነው ማግኘት የሚችለው። ሁለተኛ ላይ ደግሞ ጂኦግራፊ፣ የኦዲየንስ ጂኦግራፊ ምኑ ጋር ነው? ከየት ነው ያዩት? በተለይ ሃርድ ካረንሲ ያላቸውን እነ አሜሪካን፣ እነ ካናዳ፣ አውስትራሊያ፣ ዩናይትድ ኪንግደም፣ እነ ጀርመን እነኚህ ውስጥ የሚኖር ከሆነ ከ3 እስከ 5 ሊጨምር ይችላል። ከሌሎቹ ከፍ ሊል ይችላል። ይህ ማለት አንድ ልንቆጥርለት ያሰብነውን ወደ 3 ወይም ደግሞ ወደ 4 ከፍ እናደርግለታለን ማለት ነው። እስቲ ለምሳሌ 100 ሚሊዮን ስለሆነ መጀመሪያ በአንድ ሺህ እይታ ነው የሚታየው። 100 ሚሊዮኑን ሲካፈል ለ1000 ከ1000 እይታ ተነስተን ስለምናየው ከዛ ጂኦግራፊው ላይ ዲፔንድ እናደርገዋለን። ይህ ማለት ኒቹ ሶስተኛ ላይ ያለው ሎ የሚያስገኝ ነው። ይህ ማለት ከ1 እስከ 4 ዶላር ነው በ10 ሺህ እይታ ማግኘት የሚችለው። ይህንን ሲባዛ በ3 ዶላር ነው የምናባዘው። ስለዚህ 300,000 ሪፒኤም አግኝቷል። ኦልሬዲ 300 ዶላር ሬቬኑ አግኝተዋል ማለት ነው። እዚህ ላይ ደግሞ 45%ን ሲፒኤም የሚባለውን ዩቲዩብ ማስታወቂያ ስላሰራ በማስታወቂያ ስላገኘው 45%ን ይወስድበታል። ይሄንን ሲባዛ በ45% ዶላሩን 135 ዶላሩን ዩቲዩብ ይወስዳል ማለት ነው። ስለዚህ ከ300,000 135ን ስናወጣ 165ን ይወስዳል ማለት ነው። ይሄ አሁን በዶላር ነው፣ 165 ዶላር ነው። ስለዚህ ወደ ብር ሲቀይሩ ዛሬ ላይ 160 ብር ነው።
$1 160 ብር ናት። ስለዚህ ወደ ገበያ ስናመጣ አንድ ሰው ስንት አግኝቷል? ኦልሞስት ወደ 26 ሚሊዮን ይሰራል ማለት ነው። አስባችሁታል? ይሄንን ሙዚቃ ከሚሆን አንደኛ ላይ እየነገርኳቸው የዛሬ ገበያ ስለ ቢዝነስ ስለ ዛሬ ገበያ ስራዎቹን የሚሰራ ቢሆን በጣም ብዙ ብር ነው የሚሰራው። በዚህ ኦልሬዲ ማግኘት የሚችለው 26 ሚሊዮን 400 ሺህ። ብራቮ። ስለዚህ ከዚህ በኋላ ሳትጨናነቁ ዩቲዩብ ከመክፈሉ በፊት እናንተ ቀድማችሁ በዚህ ሲናሪዮ መሰረት መስራት ትችላላችሁ። ቁጭ አድርጋችሁ ታስቀምጣላችሁ። የሰውን ጓደኞቻችሁ ዩቲዩብ መጀመር ሲፈልጉ የትኛው ኒች አሪፍ ገቢ እንደሚያስገኝላችሁ፣ የትኛው ስራ ቢሰሩ አዋጭ እንደሚሆንና እናንተም በተጨማሪ ከምትሰሩት ስራ በተጨማሪ እነኚህ ስራዎችን ሞክራችሁ ልታሳኩ ትችላላችሁ። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉላችሁ። ሀሳብ ካላችሁ ይሄን አስተካክል፣ ይሄን ቀይር፣ ይሄን ብታረግ ጸዴ ነው የምትሉት ነገር ካለ ደግሞ በጽሁፍ መልክ አስቀምጡልኝ። ቴንኪው፣ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ